እንደምናላችሁ እናንተ ፊት ቆሜ ለመናገር እድሉ ስለተሰጠኝ ያው ደግሞ የመጀመሪያው ሰው ስለሆነ ከልብ አመሰግናለሁ። እውነት ለመናገር በዚህ ትግል ውስጥ በጣም ብዙ ጊዜ ተደስቻ ቃለሁ። የዛሬው ደግሞ በጣም ይለያል። ምናልባት መድረክ ሲያስተዋውቁ የስልጠና ማዕከሉ መጠሪያቸው ንስር እንደሚባል አሰልጣኞቻችሁም የኮሮ ሰብሳቢም ስላስተዋወቀኝ ለዚህ ሰልጣኝ ንስር የሚለው ስያሜ ምናልባት ያንስበታል እንጂ አይበዛበትምና ንስር ናችሁ፣ እንኳን ደስ አላችሁ። በመቀጠል የተከበራችሁ የአፋብን ቴዎድሮስ አመራሮች፣ የተከበራችሁ የ201ኛ ኮር አመራሮች፣ የተከበራችሁ የ54ኛ ክፍለ ጦር አመራሮች፣ የተከበራችሁ ውድ አሰልጣኞቻችን እንኳን ለዚህ ፕሮግራም በሰላም አደረሳችሁ። ምናልባት ዛሬ ማስተላለፍ የምፈልገው መልእክት ክፍለ ጦሩን ማዕከል ያደረገ ይሆናል። ውስጥ ማስተላለፍ ያለብኝም እሱን ነው ብዬ አምናለሁ። ስልጠና እየወሰዳችሁ ያላችሁት ለምን ዓላማና ለማን እንደሆነ በየቀኑ የምትማሩት በየቀኑ የሚሰጣችሁ ስልጠና ስለሆነ ገብቷችሁ ሰልጥናችሁ መስዋዕትነት ለመክፈል አብራችሁን ለመታገል ጠላትን ለማንበርከክ ህዝባችሁን ነፃ ለማውጣት እዚህ ማሰልጠኛ ማዕከሉ መጣችሁ ለምን እንደምትሰለጥኑና ለማን እንደምትሰለጥኑ ማስረዳት አይጠበቅብኝምና ምናልባት እናንተ የምትሰለጥኑበት የ54ኛ ክፍለ ጦር እንደ ክፍለ ጦር ዛሬ ላይ ከመድረሱ በፊት እጅግ በጣም ብዙ መስዋዕትነቶችን ከፍሏል። መራር የሚባሉ የትግል ጊዜያትንም ተሻግሯል። ከዚህ መካከል ለማስተዋወስ ያክል ያው ትግል መስዋዕትነት አለው። ትግል ቅብብሎሽ ነው። በቅብብሎሽ የመጣ ትግል እንደመሆኑ መጠን የመጀመሪያ በዚህ ክፍለ ጦር ውስጥ ትልቅ ቦታና ትልቅ ዋጋ የከፈለው ሁሌም የምናስታውሰው እስከ ድላችን በታሪካችን ማህደር ሁሌም የማንረሳውና የምንዘክረው አርበኛችን መዝገበ ዋልልኝ ሞጣ አስፋልት ላይ ውድ መስዋዕትነት ከፍሎ ጠላትን መፋለም እንደሚቻል በአፈሙዝ ማሸነፍም እንደሚቻል ያስተማረን የመጀመሪያው ሰማዕት ወንድማችን ነውና እናንተ የምትሰለጥኑበት ክፍለ ጦር ይህን ያክል መስዋዕትነት የተከፈለበት መሆኑን እናንተ የምታውቁት ሀቅ ነው። ሌሎች በጣም የምናከብራቸው በጣም የምንወዳቸው ዛሬ ላይ አብረውን ቢኖሩ ምናልባት አሁን ካለንበት የትግል ምዕራፍ ወደ ተሻለ ምዕራፍ ሊያሸጋግሩ የሚችሉ እምቅ የሆነ አቅም የማይገመት ጀግንነት የነበራቸው ወንድሞቻችን አሉ። ከነሱም መካከል አንደኛው ሻለቃ ተፈራ ዳምጤ እናስታውሳለንና ጀግንነትን ሁሉም ሰው ከሱ የተማረ ያክል በጀግንነት ጠላትን ተናንቆ ፊት ለፊት መዋጋትን በአንድ እጁ ብሬን በአንድ እጁ ቦምብ መወርወርን ያስተማረ በአካልም የማውቀው በአይኔ የሚያየሁት ጀግና ተዋጊ ስለነበር ሁሌም ከህሊናችን የማይጠፋ አርበኛ ነው። ምናልባት እነዚህ ብቻ አይደለም ውድ መስዋዕትነት የከፈሉ የነሱን የትግል ዓላማ ተሸክመው በቅብብሎሽ ሁለተኛ ሶስተኛ ዙር እያሉ መስዋዕትነት የከፈሉ ወንድሞቻችን በጣም በርካታ ናቸው። በስም ጎላ ጎላ ያሉትን የምጠቅስ ረስቼ በዘላቸው እንኳን ምናልባት እንትን እንዳትሉኝ ይፈልጋለሁ። ሌላኛውና የምናከብረው የድርጅታችን የልብ ምት የሚለው ይገልጸዋል ብዬ አስባለሁ። ክፍለ ጦሩም እዚህ እንዲደርስ ጠላትን በዚህ ቀጠና እንዲሽመደመድ በጽናት መታገልን በጥበብ መምራትን ያስተማረን ውዱ ቆራጡ አርበኛ ሻለቃ መንበሩ ጌታዬን ማስታወስም እንችላለን። እነ አርበኛ መማረንም ማስታወስ እንችላለን። እጅግ በጣም ብዙ መስዋዕትነት የተከፈለበት ቀጠና ስለሆነ የተሰዉ ወንድሞቻችንን በመዘርዘር ጊዜም ሊወስድብን ስለሚችል የዚህ ሁሉ አደራ ተቀባዮች መሆናችንን ላፍታም መዘንጋት አያስፈልግምና ሁሌም በብርታት በጽናት የነሱን ዓላማ ዳር ለማድረስ ተግታችሁ በስልጠናው የሚያጋጥማችሁን ሁሉን አቀፍ ፈተና እንደምታልፉት እርግጠኛ በመሆን ዛሬ እናንተን ለመጎብኘት ነው የመጣነው። ነገ እናንተን እናስመርቃለን። ከዛ ካስመረቅን በኋላ
ስምሪት እንሰጣለን። ስምሪት ከሰጠን በኋላ ይሄ ስርዓት ህዝባችንን እያሰቃየ ያለ ስርዓት ከዚህ ቀጠና እንዲወጣ የትግላችን ምዕራፍም ወደ ተሻለ ደረጃ እንዲሸጋገር በተለይ የትግል ስልታችንን በዚህ ወቅት መለወጥና መቀየር አስፈላጊ ሆኖ ስለሚገኝ እሱን ስራም ለመስራት ድጋሚ እንደምንገናኝ ሙሉ እምነት አለኝ። ብዙ ስራ ያገናኘናል ብዬ አስባለሁና በድጋሚ ይሄንን ብርዱንም ፀሐዩንም ዝናቡንም ጭቃውንም ፀሐዩንም ሳትፈሩ ይሄንን ተቋቁማችሁ እየሰለጠናችሁ እንግዲህ አሰልጣኞቻችን እንደነገሩ ግማሽ ምዕራፍ ላይ እንደደረሳችሁ ሲገልጹ ነበርና እዚህ ግማሽ የስልጠና ምዕራፍ ላይ ስለደረሳችሁ በድጋሚ እንኳን ደስ ያላችሁ። እንግዲህ ትግል ቅብብሎሽ እንደሆነ መግቢያ ላይ ለማስረዳት ሞክሬያለሁኝ። እዚህ ያለው ሰልጣኝ ትናንት የተሰው ወንድሞቻችን ብቻ ሳይሆን ዛሬም በህይወት እያሉ በሽግግር ኃላፊነታቸውንም ዓላማቸውንም አደራቸውንም አስረክበውን እየተቀባበልን እንደመሄዳችን መጠን ይሄ ክፍለ ጦር ከብዙ መከራና ስቃይ በኋላ ከብዙ ፈተና በኋላ እዚህ ደረጃ ላይ ለመድረሱ ምናልባት የክፍለ ጦር አመራሮች ቁርጠኝነትና የክፍለ ጦር አመራሮች ጀግንነት ብቃትም ነውና ለክፍለ ጦር አመራሮች ላቅ ያለ ምስጋናና ሞራል በሰጡልኝ ደስ ይለኛል። እውነት ለመናገር የ54ኛ ክፍለ ጦር አመራሮች ጸጥ ብለው ይሁኝኝ ሳይሉ ዝናም ክብርም ሙገሳም ሳይፈልጉ ድምጻቸውን አጥፍተው የተሻለ ስራ መሬት የነካ የሚቆጠር የሚጨበጥ ስራ በመስራት እኔ መሪ ሲሆን እንደዛ ነው ይባል ይችላል፣ ግን ግንባር ቀደምና የመጀመሪያውን ይወስዳሉ ብዬ አስባለሁኝ። ይሄን ያክል ሰራዊት ለስልጠና አዘጋጅተው በዚህ ደረጃ ያበቃሉ ብሎ ያሰባቸው ሰው ላይኖር ይችላል። አብዛኞቻችን ግን ቁርጠኝነታቸውና የዓላማ ጽናታቸውን ስለምናውቅ እንደዚህ አይነት ትዕይንት ሊያሳዩን እንደሚችሉ ሙሉ እምነትም ነበረን፣ እርግጠኛም ነበርን። ይሄንን ሰልጣኝ እዚህ ደረጃ ላደረሳችሁ ውድ አሰልጣኞች ለእናንተም ክብር ይገባችኋልና አንዴ ክብር ስጡልን ለአሰልጣኞች። እንግዲህ ከክፍለ ጦር አመራሮች በላይ በቀጠናው ባላንስ በማስጠበቅ የጠላትን አከርካሪ በመስበር ጠላትን በማሽመድመድ የጠላትን ቁመና በማዛባት የተሻለ ጠንካራ የወገን ኃይል አሃድ እንዲፈጠር ትልቅ መስዋዕትነት በመክፈል የአመራርነት ሚናቸውንና ግዴታቸውን በመወጣት ያሉ በጀግንነት ውጊያም ሲኖር ከፊት እየተዋጉ ችግርም ሲኖር የሰራዊቱን ችግር እየፈቱ አደረጃጀትም ወርደው የሰራዊታችንንም የህዝባችንን አደረጃጀት እየሰሩ እዚህ ደረጃ ላደረሷችሁ ለ201ኛ የኮር አመራሮች በጥቅሉ ክብር ይገባቸዋልና ክብር ስጡልኝ። ይሄ ሰልጣኝ እየሰለጠነ ያለው የአማራን ህዝብ ስቃይና መከራ ለመታደግ ለማስቆም ጠላትን ለማንበርከክ በቁርጠኝነት ውድ የሆነው መስዋዕትነት ለመክፈል እዚህ ማሰልጠኛ ተገንቶ ወታደራዊ ስልጠና እየወሰደ ነው ያለው። ይሄንን ለመወሰን እንኳን ምን ያክል ጊዜና ሰዓት እንደሚፈጅ ታውቁታላችሁ። በጣም ብዙ ነገሮች ለመስዋዕትነት ነው ሰው የሚመጣው። ምንም አይነት ጥቅማ ጥቅም የለውም፣ ምንም አይነት ደሞዝ የለውም። ይሄ ሁሉ ምክንያት አይደለም ከአማራ ህዝብ አይበልጥብኝም ብሎ ውድ የሆነውን የሰው ልጅ ህይወት መስዋዕትነት ለመክፈል ለመጣ ለሁሉም ሰልጣኝ አንዴ ለራሳችሁ ክብርና ሞራል ብትሰጡልኝ ደስ ይላል። በመቀጠል እንግዲህ ጠላትን እዚህ ደረጃ አድርሰናል። እናንተ ከመምጣታችሁ በፊት እየተፋለምን እየተዋጋን ኃይል እያደራጀን ውጊያም እየመራን ዲፕሎማሲ እየሰራን ፖለቲካዊ ስራዎችንም እየሰራን እናንተ ማሰልጠኛ እስከምትገቡ ድረስ በቻልነው መጠን እዚህ ደረጃ አድርሰናል። እናንተ ነገ ተመረቃችሁ ደግሞ ብዙ ስራዎቻችንን እንደምታቀሉልን ተስፋ አደርጋለሁኝ። የተዳከመና ለመሸነፍ ትንሽ ስራ የሚጠይቀው ጠላት ነው አሁን ያለው። ይሄንን ጠላት በትብብር ለመጣል ደግሞ ሁሌም ማሰልጠን፣ ሁሌም ማደራጀት፣ ሁሌም ማስታጠቅ የዘወትር ስራችን ነው። በዚህ መልኩ የቴዎድሮስ ዕዝ ሰራዊት በማሰልጠንና በማደራጀት በማስታጠቅ ደረጃ ለሌሎች አሪያ የሆነ በጣም ትልቅና ግዙፍ ዕዝ ነውና የዚህ ዕዝ አካል ስለሆናችሁ ምናልባት እናንተም ደስተኛ ትሆናላችሁ ብዬ አስባለሁኝ። ስርዓቱ እንግዲህ ከጭካኔው ብዛት የተነሳ ህዝባችንን በባዶ እጁ ወጥቶ
የራሱን የጠላትን ትጥቅ ማርኮ ራሱን እያጠናከረ ራሱን እያደራጀ ራሱን እያበቃ እዚህ ደረጃ ላይ ደርሷል። ከዚህም በኋላ ህዝባዊ አደረጃጀቱን እየሰራ የመንግስትነት ልምምድ እያደረገ በአንጻሩ ስርዓቱን እያፈረሰ ስርዓት እየተከለ የህዝባችንን ሰላምና የሀገራችንን ደህንነት እየጠበቀ ትግላችንን እንቀጥላለን ማለት ነው። የዛሬ የአማራ ህዝብ ነፃ አውጪዎች የነገ ደግሞ የሀገር ባለውለታና የሀገር ባላደራዎች ናችሁና ይሄን ሁሉ አደራ የተሸከማችሁ ውድ ሰልጣኞቻችን በሚሰጣችሁን ስልጠና በብቃት በቁርጠኝነትና በፍላጎት ሁሌም ቢሆን ሳትዘናጉ የሚሰጣችሁን ወታደራዊ ኮርስ ወስዳችሁ ቀጣይ ለሚጠብቃችሁ ግዳጅ ራሳችሁና ስለ ልቦናችሁ እንድታዘጋጁ አደራ ማለት ፈልጋለሁ። ያው መግቢያ ላይ እንደነገርኳችሁ ዛሬ ለጉብኝት ነው የመጣ ነው። ይሄን ያክል አስቸጋሪውን ስልጠና እየወሰዳችሁ ያላችሁ ሰልጣኞቻችን ናችሁ። እናንተን መጥቶ መጎብኘት ማበረታታት ከኛ የሚጠበቅ ታሪካዊ የመሪነት ግዴታ ስለሆነ እሱን ግዴታችን ለመወጣት ነው የመጣ ነው። ነገ ደግሞ እናንተን ለማስመረቅ በአካል ፊት ለፊት እንገናኛለን። ስላገኘኋችሁና መጥቼ ስላየኋችሁም እድለኛ ነኝ። በጣም ብዙ የምንሰራው ስራ አለ። በጣም ብዙ ግዳጅ ከፊታችን ይጠብቀናል። ለዚያ ግዳጅ ራሳችን ብቁ አድርገን በፍጥነት መስራት ያለብንን ስራ ሰርተን በቀጠናችን ያለውን የጦርነት ነባራዊ ሁኔታ ከአካባቢው ለማስወጣትና የጠላትን የስበት ማዕከል በተደራጀና ፍጹም ወታደራዊ የታክቲክ የበላይነት በተሞላበት ውጊያዎችንም ጦርነቶችም ለመምራት የናንተ መመረቅና የናንተ የስልጠና መጠናቀቅ እጅግ ወሳኝ ነውና ለዚያ ምዕራፍ እንድትደርሱ አደራ ማለት ፈልጋለሁ። እንደነገርኳችሁ ጠላት ደካማ ነው ሲባል እንደው ዝም ብሎ አይዋጋንም ማለት አይደለም። ይብዛሚነስም ዲፕሎማሲ ያለው፣ ፋይናንስ ያለው፣ ታንክ ያለው፣ ባንክ ያለው የታጠቀና የሰለጠነ ሰራዊት የሚመራ ተቋም ነው። ፖለቲካሊና ዲፕሎማሲያዊ አቅሙ እየተዳከመ ያለ በህዝብ ዘንድ ቅቡልነት ያጣ ስርዓት ስለሆነ ነው ንቀን ደካማ ነው የምንለው እንጂ እስካለው አቅሙ መፍጨርጨሩና መዋጋቱ አይቀርም። ስለዚህ ጦርነት በተራዘመ ቁጥር ማህበራዊ ኑሮ መናጋት፣ የኢኮኖሚ ድቀት እና ጦርነቱ የሚፈጥረው የጦርነቱ ጠባሳ እየጨመረ በሄደ ቁጥር ህዝባችንንም ላላስፈላጊ እንግልትና መከራ እንዳንዳረገው በፍጥነት መስራት ያለብንን ስራ ሰርተን በፍጥነት ጦርነቱ እንዲጠናቀቅና ወደ ስርዓተ መንግስት እንድንለወጥ እንደዚህ አይነት ሰልጣኞችን በየጊዜው ማፍራትና ማሰልጠን የሁል ጊዜም ስራችንና ግዴታችን መሆኑን ሁላችንም እናውቃለን። እናንተም ለዚህ ራሳችሁን አዘጋጅታችሁ ቀጣይ የሚሰጣችሁን ግዳጅ ባጠረ ጊዜ ውስጥ ባጠረ ሰዓትና በጠላት ላይ ትልቅ የሆነ ወታደራዊ የበላይነት በመውሰድ በድል እንደምታጠናቅቁት ይህንን ጦርነት ሙሉ እምነትም አለን፣ ሙሉ ተስፋም አለን። እንኳን ክላሽ ታጥቃችሁ ይህንን ሰልጣኝ በባዶ እጁ ብናስገባው ራሱ ታጥቆ መመለስ የሚችል የስነልቦና የበላይነት ያለው ሰራዊት ስለሆነ ይህንን ሰራዊት ይዘን መቼም ቢሆን እንሸነፋለን የሚል አይነት አስተሳሰብ ውስጥ ገብተን አናቅም። እንደዚያም ማን ሆኖ የሰራዊታችንና የህዝባችን ስነልቦና ጠንቅቀን ስለምናውቀው ነውና ይህንን ሰራዊት መምራት መታደልም ነው። በታሪክ አጋጣሚ እዚህ ሰራዊት ፊት ቆሞ መናገር ብቻ ሳይሆን ይህን ሰራዊትም ለመምራት መመደብ መወከል ታሪካዊ እድለኝነት ነው ብዬ ነው የማስበውና እናንተንም ስለምንመራ ሁሌም ደስተኞች ነን። አብይ ያው ተራ ሽፍታ ማሸነፍ የማይችል አምባገነን ስርዓት ነው። ያ ማለት ኢትዮጵያ ውስጥ በጣም ብዙ የታጠቁ ኃይሎች አሉ፣ ስርዓቱን የሚዋጉ ራሳችንን ከዚያ ጋር ነው የምናወዳደር። ይሄን ያክል መስዋዕትነት ከፍለን ነገ ማን ወደ መንግስትነት ሊቀየር እንደሚችል፣ ማን ስርዓተ መንግስቱን ሊይዘው እንደሚችል፣ ማን ዙፋኑን ሊይዘው እንደሚችል መገመት በማንችልበት ነባራዊ ሁኔታ ውስጥ ሆነን መዘናጋት አያስፈልግምና ሁሌም ጉልበት ያለው አቅም ያለው ክንድ ያለው የተደራጀ ኃይል ነው የሚያሸንፍና መደራጀት፣ አቅም መፍጠር፣ ጉልበት መፍጠር የሁል ጊዜ የወቅቱ አስገዳጅ ሁኔታ መሆኑን አመራሮችም አሰልጣኞችም ይህንን ተረድታችሁ በደንብ ከዚህ በተሻለ መልኩ በአጭር ጊዜ ውስጥ መስራት ያለብን ስራ እንድንሰራ አደራ ማለት ፈልጋለሁ። ድጋሚ የምረቃ ፕሮግራማችሁ መጥቼ ማድረግ ያለብኝ ነገር ለማድረግና ማስተላለፍ ያለብኝ መልእክት ለማስተላለፍ እግዚአብሔር ያድለኝና ከእናንተ ጋር ስለተገናኘሁ በድጋሚ ደስ ብሎኛል። እግዚአብሔር ያክብርልኝ። እወዳችኋለሁ። አመሰግናለሁ። እንዴት ዋላችሁ? የተከበሩ ሻለቃ ዝናቡ ልንገረው የአፋብን ምክትል ወታደራዊ አዛዥ ለወታደራዊ አስተዳደር እና የቴዎድሮስ ዕዝ አመራሮች፣ የ201ኛ ኮር አመራሮች፣ የ54ኛ ክፍለ ጦር አመራሮች
እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። መጀመሪያ እንግዲህ በትግሉ ጅማሮ ወቅት እንደዚህ አይነት ስልጠናዎች ዩኒፎርም የሆኑ ተመሳሳይ አለባበስ በተመሳሳይ የፀጉር ልኬት የመጣ በተመሳሳይ ዲሲፕሊን ሳይሆን ሁሉም ከየቤቱ ወጥቶ አብዮቱን ያቀጣጠለበት በቃታ መሳሪያ 10 5 ከዚህ አለፍ ሲል በጣም ሰፊ ሰራዊት ያዘ የሚባለው ከ50 ሰራዊት ባልበለጠበት ነባራዊ ሁኔታ ጠላቶቻችንን አፍረክርከን ዛሬ ካለንበት ቁመና ደርሰናል። ዛሬ ያለንበት ቁመና ደግሞ ጠላት በአንድም ይሁን በሌላ መንገድ የወገንን አቅም ወይም ደግሞ የፋኖን አቅም በመለካት ራሱን በማደራጀት ዲፕሎማሲውን በመመስረት በተለያየ መንገድ ከጠላት ራሱን አደራጅቶ በመጣው ልክ እኛም እየተደራጀን እዚህ ደረጃ ላይ እየደረስን ይገኛልና እንደው እናንተን ብርዱን፣ ፀሐዩን፣ ቁሩን ሁሉን ነገር ሳይፈሩ እዚህ ደረጃ ድረስ እናንተን ለማድረስ እየለፉ እየተጉ ያሉ አሰልጣኞቻችሁን ቅድሚያ ሞራል እንድትሰጡልኝ እፈልጋለሁ። ፋኖ ስንሆን 3 ነገሮችን ሁልጊዜ ማስታወስ ያስፈልጋል። አንደኛው ለህዝብ መኖር ወይም ለህዝብ መመነንን ነው። ፋኖነት ለራስ ሳይሆን ለጓድ መውደቅ፣ ህዝብን ነፃ ማውጣት፣ ከዚህ አለፍ ሲል ለህዝባችን መብት ነፃነትና እኩልነት እንዲሁም በወርዱና በቁመቱ ልክ እንዲጠቀም መስራትን መሰረት ያደረገ ትግል ነው የምንታገለውና ከዚህ አኳያ ህዝባችንን የምናከብር ለህዝባችን የምንታዘዝ ለጠላቶቻችን ደግሞ እሳት የምንሆን ነው መሆን መቻል ያለብን ማለት ነው። ነገ እናንተ መሃል ጀነራል፣ ኮሎኔል፣ ሻለቃ፣ መቶ አለቃዎችና አጠቃላይ አመራርም እግረኛ ወታደርም ሆኖ የአማራን ህዝብ መብት እና ጥቅም የሚያስከብር ሰራዊት ነው እየወጣ ያለው። እያፈረስነው ያለን የጠላት ተቋም የሀገሪቱን ዳር ድንበር ያስከብራል፣ የሀገርን ሉዓላዊነት ያስጠብቃል ተብሎ ነበረ የተገነባው። እንደምታዩት የገዛ ህዝቡን የሚጨፈጭፍ አለፍ ሲልም ደግሞ በራሱ ህዝብ ላይ የሚዘምት እህቶቻችንን የሚደፍር አለፍ ሲል በአሰቃቂ ሁኔታ የሚረሽን ሰራዊት ተገንብቷል ማለት ነው በጊዜ ሂደት። ይህንን ደግሞ የገነቡት ጠላቶቻችን ናቸው። ጠላቶቻችን የገነቡት በመሰረታዊነት የገነቧት ሀገር የለችም። ለኢትዮጵያ አይጨነቁም፣ ለህዝባቸው አይጨነቁም፣ ለሀገር ዳር ድንበር አይጨነቁም። ይህንን ተቋምም እነሱ በሚፈልጉበት መንገድ የራሳቸው መብትና ጥቅም የራሳቸው ስልጣን ማስከበሪያ አድርገውት ነው እየተገለገሉበት ያለው ማለት ነው። ስለዚህ ይህንን ተቋም ስናፈርስ በቀጣይ የምንገነባው ነገ ሀገራችንን የሚረከብ ዳር ድንበሯን የሚያስጠብቅ የህዝብን መብት የሚያስጠብቅ ሰላም የሚያስከብር ኃይል ነው ማለት ነው። ስለዚህ ይህ ኃይል መቼም ቢሆን ከህዝብ ጋር ያለው ቁርኝት የተንሰላሰለ መሆን መቻል ይኖርበታል ማለት ነው። ስለዚህ በዛ ደረጃ ሁላችንም እንድንገኝ ማሳሰብ ፈልጋለሁ። ሁለተኛው ጽናት ነው፣ መጽናት። የኛ ትግል ስሙም ትግል ነው። ብዙ የሚፈትኑት ተግባራት ይኖራሉ በትግላችን ውስጥ። ትግል ውስጥ 4 አይነት 3 አይነት ከዛም ማለፍ ያለ ባህሪ ልታዩ ትችላላችሁ ለወደፊት። አንደኛው በስነ ስርዓት ትግሉ ገብቶት የሚታገል ለአማራ ህዝብ ነፃነት የወጣ ዝና፣ ስልጣን፣ ሀብት ማያሳስበው አንድያ ነፍሱን በግንባሩ ጥይት እስኪገባ ለህዝቡ የሚኖር ነው። ይህ ታማኙ ታጋይ ነው ማለት ነው። ሁለተኛው ደግሞ ጠላት አስርጎ ያስገባው ሊኖርም ይችላል። ትግል ለመበተን ለሆዱ የሚያድር አለፍ ሲል ጓድና ጓዱን የሚያጣላ ለግል ጥቅም የሚኖር በመሃላችን ሊኖር ከዚህም አለፍ ሲል በትግል ውስጥ ሊያጋጥማችሁ ይችላል ማለት ነው። ሶስተኛው ደግሞ ለሀብት ለዝና ትናንትና በሰላም ሰላም ነው ባንለው እንኳን በአንጻራዊ ሰላሙ ሰዓት ላይ ያላገኘውን ሀብት ያላገኘውን ዝና ለማጠራቀም የገባ ለትግሉ ሳይሆን ለግሉ ለራሱ የሚኖር ለግል ፍላጎቱ ብቻ የመነነ የገዛ ጓዶችን የሚያጋድል ከዚህ አለፍ ሲል ደግሞ ለህዝብ ትግል መዋል ያለበትን ሀብት የሚያግበሰብስ ሊያጋጥማችሁ ይችላል ማለት ነው። ስለዚህ ትግል አልጋ ባልጋ ስላልሆነ መጽናት ያስፈልጋል። በጽናት መታገል ያስፈልጋል። ከፊታችሁ የሚጠብቃችሁ ትግል ብዙ አይነት ትግል ነው። አንደኛው ትግል ጠላቶቻችንን ግንባራቸውን እያላችሁ
መሳሪያ ተቀብላችሁ የምትታጠቁበት። ሁለተኛው ትግል ደግሞ የውስጥ ትግል የሚባለው የውስጥ የትግል ዲሞክራሲ ይባላል በሲቪክስ ወይም በትምህርቱ ማለት ነው። ጓዳችሁ ሲያጠፋ የምታርሙበት፣ የትግል መስመር ሲሳሳት ይህ አካሄድ ትክክል አይደለም ብላችሁ የምትሞግቱበት፣ ህዝብ ሲበደል ጓድ ሲያጠፋ የምንሞግትበት ነው። የትግል መስመራችንን የምናስተካክልበት ነው። ስለዚህ ለዚህ ለሁለቱም ትግል ቁርጠኛ በመሆን በቁርጠኝነት መታገል ያስፈልጋል ነው። ነገ የትግል ሜዳው ይቀየራል። መሪዎቻችን በሚያዘጋጁት የትግል ሜዳ ውስጥ ደግሞ ቆሎ መቆርጠም፣ ኮቸሮ በልቶ ማደር፣ ከዛም ማለፍ ሲል ጾም ማደርም ይኖራል ማለት ነው። ሶስተኛው ታማኝ መሆን ያስፈልጋል። መታመን። እናንተ ገንዘብ ሊያታልላችሁ የምትችሉ ሰዎች መሆን የለባችሁም። መጀመሪያ ወደዚህ ትግል ስትገቡም ይህንን አስባችሁ ትገባላችሁ ብዬ አላስብም። ነገር ግን ምንም አይነት ሀብት ከአማራ ህዝብ ጥቅም በታች እንደሆነ ማሰብ ያስፈልጋል። ምንም አይነት ዝና ከአንድ የአማራ እናት የማይበልጥ ታሪክ እንደሆነ ማገናዘብ ያስፈልጋል። ምንም አይነት ዝና ከሀገር የማይበልጥ እንደሆነ ማሰብ ያስፈልጋል። ስለዚህ ለህዝባችሁ መታመን፣ ለህዝባችሁ መመነን ያስፈልጋል ማለት ነው። ስለዚህ ለዚህ ትግል ሁላችንም መታመን ያስፈልጋል። የግል ፍላጎታችንን መቅበር፣ የህዝብን ጥቅምና መብት ማስከበር ያስፈልጋል። ስለዚህ ለዚህ በተለይ ፋኖ ስንሆን ለነዚህ ሶስት ነገሮች ራሳችንን ተገዢ ማድረግ ያስፈልጋል። ከዚህ ውጭ ዋናው ቁም ነገር ሁልጊዜም ለድርጅታችን ለመርህ ተገዢ መሆን ያስፈልጋል። ዛሬ ላይ ተቋም ተመስርቷል። ብዙ ዋጋ ተከፍሎ ብዙ መስዋዕትነት ተከፍሎበት ተቋም መስርተናል። ስለዚህ ሁልጊዜም ቢሆን ለተቋም ዘብ መቆም ያስፈልጋል። ተቋማችሁ የሚያወርድላችሁን ትዕዛዝ መጠበቅ፣ ያንን መፈጸም የእናንተ ተግባር መሆን ይኖርበታል። ከመረቃችሁ በኋላ ነው ይህን ሁላ ትምህርት እየሰጠው ያለው። የአማራን ህዝብ መብትና ጥቅም የምናስከብረው በተቋም በኩል አልፈን ነው። ስለዚህ ሁልጊዜም ቢሆን ተቋማችሁ የሚያወርድላችሁን እንጂ በሰፈር ባንጃ በጥቅም እና በሆነ ሰንሰለት ላይ ተመስርታችሁ የትኛውንም ትዕዛዝ የማትፈጽሙ በትክክለኛ መስመር ትክክለኛ ፋኖ የሆናችሁ ሰራዊት መሆን መቻል ይኖርብናል ነው። ስለዚህ ለዚህ ሁላችንም ዝግጁ እንድንሆን ማሳሰብ ፈልጋለሁ። የሀገር ዳር ድንበር በወርቅ በማዕድን በሚሸጥበት ሰዓት ደርሰን ነው ለነጻነት እየታገልን ያለነው። ስለዚህ ሁሉም ነገር ከአማራ ህዝብ መብትና ጥቅም የማይበልጥ ስለሆነ ሁላችንም ለዛ ተገዢ ሆነን እንድንኖር ማሳሰብ ፈልጋለሁ።